እግዚአብሔር አብርሃምን ታላቅ ሕዝብ አደርጋለሁ እስራኤልን ለአሕዛብ ምልክት ለማድረግ ነው። ታዲያ ፍልስጤማውያን ምን ያድርጉ? ወይ ሐማስ ምን ያድርግ? ወይም ሂዝቦላ ምን ያድርግ? የሙስሊም ግሩፖች በዛ አካባቢ ያሉ ግሩፖች ማለት ነው። ብዙ ስለሆኑ ነው፣ በጣም ብዙ ናቸው። ሰላም ጤና ይስጥልን። እንዴት ናችሁ የተወደዳችሁ የእግዚአብሔር ቤተሰቦች? እኔ ነቢይ ቢንያም ማቴዎስ ነኝ። የእግዚአብሔርን ሐሳብ የእግዚአብሔርን መልእክት ይዤ ወደ እናንተ መጥቻለሁ። እስራኤልና አሕዛብ በሚል ርዕስ ነው አሁን የመጣሁት። እንድትከታተሉ እጋብዛቸዋለሁ። ለሌሎች ሼር እንድታደርጉ እና ሌሎችን እንድትጋብዙ እጋብዛቸዋለሁ። መልካም ጊዜ ይሆንላችሁ። ስለዚህ እግዚአብሔር አንድ ቤተሰብ አስፈልገው፣ አንድ ሕዝብ አስፈልገው፣ አንድ ኔሽን አስፈልገው። ያንን ደግሞ የሚገልጥና ልጆቹን በትክክል የሚመራ አንድ ሰው አስፈልገው። ይህንን ዘፍጥረት 18 ላይ እናገኘዋለን። ምን ይላል እግዚአብሔር? ሰዶምና ጎሞራን ሊያጠፋ ሲሄድ በውኑ ከባሪያዬ ከአብርሃም የሚሸሽገው ነገር አለ? እሱ እኮ ከሱ በኋላ ልጆቹን በእግዚአብሔር መንገድ ይመራቸዋል። ልጆቹን ያስተምራል። የእግዚአብሔር መንገድ እንዲጠብቁ ያስተምራቸዋል ይላል እግዚአብሔር። የእግዚአብሔር ልጆቹን ያስተምራቸዋል። እሱ ብቻ ጋር አይቀርም። ይሄ መንገድ ከኔ ጋር ህብረት ማድረግ እሱ ብቻ አይቀርም። ከሱ በኋላ የሚመጡ ልጆቹ የአብርሃም ልጆች ከኔ ጋር ህብረት ማድረግን በአብርሃም በኩል ይማራሉ። አብርሃም ያሳያቸዋል። ኖ የተሳሳተበት ቦታ ላይ ወይም ኖ ማድረግ ያልቻለውን አብርሃም ያደርጋል። አውቃለሁ። ምክንያቱም አብርሃምን አሁን እግዚአብሔር ወደዚህ ቦታ አምጥቶታል። ስለዚህ አንድ ሰው አስፈለገው ያልኩት ለዚህ ነው። ታሪኩን በዚህ መንገድ ያየን ጥሩ ነው መምጣታችን። ስለዚህ ወደ ዋናው ታሪክ አሁን እየገባን ያለ ነው። ከአብርሃም ጋር እግዚአብሔር ጉዞ የጀመረበት ዘፍጥረት 11:24 ጀምሮ የታራን ታሪክ ወይም ደግሞ የአብርሃምን ቤተሰብ ታሪክ ማየት እንጀምራለን። እግዚአብሔር ታራ የተሰኘው የናኮር ልጅ ይኖር የነበረው በኡር በከለዳውያን ምድር ነው። እንግዲህ ይህም ኢራቅ ነው። ኡር ከለዳውያን ህዝቦች ናቸው። ማለት አንድ የሚታወቅ ህዝብ ነው በጊዜው እና እነዚህን ከለዳውያን በኋላ ላይ ብዙ ጠንካራ የመንግስት እንቅስቃሴ አድርገዋል በታሪክ ማለት ነው። ነገር ግን ታራ ከኡር ከከለዳውያን ምድር ነው የሚነሳው እና ታራ ጣዖትን የሚያመልክ ሰው የነበረ ነው። ታራ ልጁን አብርሃምን የልጁን ሚስት ሶራን አብርሃም ነው በጊዜው የነበረው አብርሃምን ሶራን እንደዚሁም የልጁን ልጅ የሐራን ልጅ ሐራን በዛ በኡር ሞቶ ነበር አባቱ ታራ በህይወት እያለ። ሐራን የወለደው ልጅ ደግሞ ሎጥ ነበር። ሎጥ ማለት የአብርሃም የወንድም ልጅ ማለት ነው። አብርሃም አጎቱ ነው ሎጥ። የታራ ደግሞ የልጅ ልጅ ሎጥን ይዞ እና የተቀረውን ሀብታቸውን ይዘው እና ከነሱ ጋር የተወሰነ ሰው ይዘው ወደ ካራን ይሄዳል። ዛሬ ያለው ኡር ያለው ኢራቅ ሲሆን ካራን ያለው ቱርክ ነው ያለው። እንግዲህ ቱርክ ድረስ አልፎ ማለት ሜሶፖታሚያን ተከትለው ውሃውን ተከትለው ወንዙን ተከትለው ይሄዳሉ። ቱርክ ገብቶ በዛ ይሞታል። አሁን ቱርክ ነው ካራን ማለት ነው። በካራን ይሞታል ታራ በካራን ከሞተ በኋላ እግዚአብሔር አብርሃምን ይናገረዋል። ዘፍጥረት 12 ነው የሚጀምረው ከአብርሃም ጋር ያለው ነገር። ግን ሐዋርያት ሥራ 7 ላይ ስንመለስ እስጢፋኖስ እግዚአብሔር በኡር ነው አብርሃምን የተናገረው ይላል። ስለዚህ አብርሃም ጉዞ ሲጀምር ከታራ ጋር እግዚአብሔር የተናገረውን በልቡ ይዞ ነው ማለት ነው ጉዞ የጀመረው ከአባቱ ጋር ጉዞ ሲጀምር። ነገር ግን አባቱ ታራ በካራን እስኪሞት ጠብቆ አባቱ ታራ በካራን ከሞተ በኋላ አብርሃም እንግዲህ በስንት ዓመቱ ከኡር እንደወጣ አናውቅም። ነገር ግን ከካራን ሲነሳ 75 ዓመት ሆኖታል። እግዚአብሔር በካራን ይናገረዋል። ምን ብሎ ይናገረዋል? እኔ ወደ ማሳይ ምድር ና፣ እኔ ወደ ማሳይ ምድር ሂድ፣ እኔ ወደ ምድር እንግዲህ ያንን ክፍል ብናነበው ደስ ይለኛል። ያንን ክፍል ዘፍጥረት 12 ቁጥር 1 ላይ ነው የሚጀምረው። እግዚአብሔር አብርሃም ያልሆነውን ማለት ነው። እግዚአብሔር አብርሃምን እንዲህ አለው፣ አገርህንና ወገንህን የአባትን ቤት ትተህ እኔ ወደ ማሳይ ምድር ሂድ። ይሄ ክራይቴሪያው ነው። እግዚአብሔር የሚፈልገውን ህዝብ ለመስራት የመጀመሪያው ይህ ሰው ይኸውላችሁ፣ አንዳንድ ጊዜ ማናቃቸው ብዙ ነገሮች አሉ። እግዚአብሔር ከሰዎች ጋር ያደረጋቸው ግንኙነቶች፣ እግዚአብሔር የሞከራቸው ግንኙነቶች፣ ነገር ግን ሰዎች ምላሽ ያልሰጡበት። አንዱ ታራ እግዚአብሔርን ሰምቶ ወደዚህ መንገድ አለመሄዱን እናያለን። ታራ ለምሳሌ ጉዞ ጀምሮ ካራን ሄዶ ነው የሞተው እንጂ እግዚአብሔር ወደሚፈልገው አብርሃም እንዲሄድ ወደሚፈልገው ምድር አልመጣም ታራ።
ልክ እንደ ታራ ያሉ ነገር ግን እድል የተሰጣቸው ድሉን ያልተጠቀሙ ብዙ ሰዎች ይኖራሉ። እግዚአብሔር የሰጠውን ክራይቴሪያ ካላሟሉ የብዙዎች አባት ሊሆኑ አይችሉም። እግዚአብሔር የሚፈልገውን ኔሽን በእነሱ ላይ መስራት አይችልም። ስለዚህ የአብርሃም መታዘዝ ቀላል አይደለም። የአብርሃም መታዘዝ ትንሽ ነገር አይደለም። አብርሃም የታዘዘው መታዘዝ ትልቅ ነገር ነው። እግዚአብሔር ከሱ ጋር እና ከሱ ቤት ጋር ከዛ በኋላ ከሱ ልጆች ጋር ኪዳን አድርጎ እንዲቀጥልና ኪዳኑ የጸና እንዲሆን ኪዳኑ የማይለወጥ እንዳይሆን ያደረገው አንዱ አብርሃም የአባቱን ቤት አገሩን የገዛ አገሩን ትቶ መውጣት መቻሉ ነው። ወዴት? ወደማያውቀው ቦታ አናውን ወደ ሆነው የት እንደሆነ ወደማያውቀው ስፍራ ለመውጣት መወሰኑ አንድ ትልቅ ውሳኔ ነው። አንድ ትልቅ ክራይቴሪያ ነው። አንድ ትልቅ ክራይቴሪያ ነው። ህብረቱን እግዚአብሔር ከሰዎች ጋር የጀመረውን ህብረት ኖህ ጋር የደረሰውን ህብረት የበለጠ የተጠጋ እንዲሆን ወደ እግዚአብሔር የበለጠ እግዚአብሔር ወደሚፈልገው የበለጠ ወደ እግዚአብሔር ፕሮግራም የመጣ እንዲሆን የተጠጋ የቀረበ እንዲሆን የሚያደርግ ውሳኔ ነው አብርሃም የወሰነው ውሳኔ። ስለዚህ እግዚአብሔር አብርሃምን መናገር ይቀጥላል። ታላቅ ህዝብ አደርግሃለሁ ይለዋል። ማን ነው ታላቅ ህዝብ የሚሆነው? አብርሃም። ማን ነው ታላቅ ህዝብ የሚያደርገው? ማንን ነው ታላቅ ህዝብ የሚያደርገው? አብርሃምን። ማን ነው የሚያደርገው? እግዚአብሔር። ያ ታላቅ ህዝብ ማን ነው? እስራኤል። በኋላ ላይ እናየዋለን። በኋላ ላይ ያው እናውቀዋለን ማለት ነው። ታላቅ ህዝብ አደርጋለሁ፣ ደግሞም እባርካለሁ፣ ስምህን ገናና አደርገዋለሁ፣ ለሌሎች በረከት ትሆናለህ። ምክንያቱ ታላቅ ህዝብ የመሆኑ ምክንያት ስሙ ገናና የመሆኑ ምክንያት ለሌሎች በረከት እንዲሆን ነው። እግዚአብሔር ያንን ህብረት ያንን ግንኙነት ከሰው ጋር ማድረግ የሚፈልገውን ግንኙነት ማስፋትና መቀጠል ይፈልጋል። በዓለም ሁሉ ላይ ለአሕዛብ ሁሉ ማድረስ ይፈልጋል። ስለዚህ አብርሃም ሲጠራ የተጠራው ለአሕዛብ ብርሃን እንዲሆን ነው። ለአሕዛብ ጨው እንዲሆን ነው። ለአሕዛብ በረከት እንዲሆን ነው። ለአሕዛብ በረከት እንዲሆን ነው። ስለዚህ ሲሪየስ ነው። ይሄ የእግዚአብሔር ልብ ነው። ይሄ የእግዚአብሔር ፕሮግራም ነው። እስራኤልን ሲመለከት የሚመለከትበት መንገድ ነው። አሕዛብስ፣ ሌላውስ ህዝብ፣ እናንተስ እስራኤልን ስትመለከቱ የምትመለከቱበት መንገድ ምንድን ነው? ከዚህ ከእግዚአብሔር ፕሮግራም ጋር ከዚህ ከእግዚአብሔር ሐሳብ ጋር አብሮ ይሄዳል ወይስ ተቃራኒ ቦታ ላይ ነው የቆማችሁት? ተቃራኒ ቦታ ላይ ነው የቆማችሁት። ትልቁ ችግር ምንድን ነው? ከዚህ የእግዚአብሔር ቃል ይልቅ በውስጣችሁ የሞላው ሌላ ቃል ነው። የዚህ ዓለም ስብከት ነው። የሰይጣን ስብከት ነው። የሰይጣን ትምህርት ነው። በተለይ ደግሞ የተማራችሁ ዘመናዊ የሆናችሁ ክርስቲያን ሰዎች የተማራችሁ ዘመናዊ የሆናችሁ ክርስቲያን ሰዎች ለፖለቲካም ትንሽ መንቃት የጀመራችሁ የፖለቲካ ንቃተ ህሊናችሁ የተሻለ የሆነ ክርስቲያን ሰዎች ሰኪውላር የሆኑ ሚዲያዎች በተለይ የውጭ ሚዲያዎች አልጀዚራ፣ ሲኤንኤን፣ ቢቢሲ እና ሌሎች ሚዲያዎች ለነሱ ኤክስፖዝድ ከመሆናችሁ የተነሳ እነሱ ዲክቴት አድርገዋል የእናንተን እይታ የእግዚአብሔር ቃል ሳይሆን። ከዚህ የተነሳ እግዚአብሔር በሚያየው አይን አብርሃምን ማየት አልቻላችሁም። ነገር ግን ግልጽ ነው። አልጀዚራ እና ሲኤንኤን ወይም ቢቢሲ ሌሎችም ከእግዚአብሔር ጋር ጦርነት ላይ ናቸው። የዚህ ዓለም ገዢ የሚጠቀምባቸው መሳሪያዎች ናቸው። ከሚዲያ ጋር እኔ ጸብ የለኝም፣ ግን ግልጽ ነው። እውነቱ ይሄ ነው። እውነቱ ይሄ ነው። ገዢ ቃል ካልሆነ የእግዚአብሔር ቃል በእናንተ ህይወት ችግር ውስጥ ነው ያላችሁት። ጉዳዩ አብርሃም አይደለም ችግር ውስጥ የሚገባው። እናንተ አብርሃምን ስለጠላችሁ አብርሃም ይጎዳል ማለት አይደለም። እንግዲህ የመጨረሻው ክፋት የተፈጸመበት ሰው ነው አብርሃም፣ እሱና ልጆቹ ማለት ነው። ብዙ በደል የተፈጸመ ከአብርሃም ነው የሚጀምረው። ጥላቻ ከአብርሃም ከግብፅ ንጉሥ ከፈርዖን ይጀምራል፣ ሚስቱን ከመቀማት። አቤሜሌክ ይቀጥላል፣ ሚስቱን ከመቀማት። ያ እግዚአብሔር ያዘጋጀለትን ፕሮግራም ለማጨናገፍ ከዛች ሴት ይወለዳል ዘር በሷ ይጠራል ብሎ እግዚአብሔር የተናገረው ለማበላሸት ሰይጣን ያንን ሁሉ ማድረግ ይጀምራል። ከአብርሃም ነው የሚጀምረው። የአሕዛብ ነገስታት አቤሜሌክ የፍልስጤም ንጉሥ፣ ፈርዖን የግብፅ ንጉሥ፣ ነገስታት ማለት ነው አንድ ግለሰብ ላይ መነሳት ይጀምራሉ። ከአብርሃም ቀጥሎ ይስሐቅም ላይ ያንን ተቃውሞ እናያለን። ያንኑ ተቃውሞ እናያለን። በጌራራ ይስሐቅ የደረሰበትን እናያለን ቀጥሎ ማለት ነው። ያ ብቻ አይደለም፣ ያዕቆብን በግል ደግሞ የደረሰበትን እናያለን። አንድ ሴት ልጁን ከ12 ወንድ ልጆች መሃል የነበረች 13ኛ ልጅ አንድ ሴት ልጁን ዲናን ሴኬም የኤሞር ልጅ ሴኬም ይደፍራታል። አንድ ሴት ልጁን በያዕቆብም ላይ ያይደርሳል። እንግዲህ ሌዊና ስምዖን ተነስተው ተቆጥተው ሴኬምንና ኤሞርን እንዲሁም ሴኬማውያንና አካባቢውም ሴኬም ስለሆነ የሚባለው በአካባቢው የነበረውን ሕዝብ በሙሉ ወይም ኤሞር ይገዙት የነበረውን ሕዝብ በሙሉ በማታለል ማለት ነው በኋላ ላይ ይገሏቸዋል።
ገድለዋቸው የእህታቸውን ነውር ይበቀላሉ። እና ከዛ በኋላም ያዕቆብ ስምዖንና ሌዊን ይቆጣቸዋል። እንዴ ፈርቶ ማለት ነው። ሀገር ሁሉ ቢነሳብኝስ? እኔ ትንሽ ነኝ፣ በቁጥር ጥቂት ነኝ፣ እንዴት ነው ልቋቋም የምችለው? እንዴት እንደዚህ ታደርጋላችሁ ብሎ ይቆጣቸዋል። እንደውም ያ ቁጣው እስከ መጨረሻው ይቆያል። በሚሞትበትም ጊዜ ሌዊና ስምዖንን ሊባርካቸው ፈቃደኛ አልነበረም። ከዛ ድርጊታቸው የተነሳ ያዕቆብ ማለት ነው። እና ያዕቆብም ላይ ያደርሷል። በኋላም ደግሞ የምናየው ታሪክ ነው ሌላው። ስለዚህ ይሄ ቃል ነው ሊገዛችሁ የሚገባው። ይሄ መጨረሻ በእናንተ ሕይወት ውስጥ ገዢ ቃል መሆን አለበት። መጽሐፍ ቅዱስ ምንም ማድረግ አትችሉ ማለት መቀበል ነው ያለባችሁ። አጽድቁልኝ ወይም ደግሞ እንስማማ አላለም እግዚአብሔር። ካልተስማማችሁኝ ይቀራል፣ ከተስማማችሁ ይቀጥላል አላለም። ግዴታ ነው። እሱ ሰጥቶናል። ይሄ ቃል ይሄ የእሱ ውሳኔ ነው፣ የእሱ ፕላን ነው። ምን ማለት ነው? ኦልሬዲ ፕላኑን ተቀብሎ አፕላይ የሚያደርግ ሕይወቱን ለመስዋዕት የሚሰጥ ዋጋ ለመክፈል የሚሰጥ ሰው ተገኝቷል። ከእግዚአብሔር ፕላን ጋር በመተባበር የማይታወቀውን መንገድ ለመጓዝ ዋጋ የሚያስከፍልም ከሆነ አብሮ ለመክፈል ፈቃደኛ የሆነ ሰው ተገኝቷል። ማን ይባላል? በዚህ ቦታ ላይ አብርሃም ይባላል። ዘፍጥረት 12 ላይ አብርሃም ይባላል። ስለዚህ እግዚአብሔር ከአብርሃም ጋር ያለውን ኪዳን ሲናገር ሲቀጥል እናያለን። ለሌሎች በረከት ትሆናለህ፣ የሚባርኩህን እባርካለሁ፣ የሚረግሙን እረግማለሁ። ይሄ እጅግ ፓወርፉል የሆነ ኮቨነንት ነው፣ ኪዳን ነው። ሁልጊዜም ይሰራል። የሚባርኩህን እባርካለሁ፣ የሚረግሙን እረግማለሁ። በምድር የሚኖሩ ሕዝቦች በአንተ አማካኝነት የተባረኩ ይሆናሉ ይላል። በምድር የሚኖሩ ሕዝቦች በአንተ አማካኝነት የተባረኩ፣ በምድር የሚኖሩ ሕዝቦች። ስለዚህ አብርሃምን እኔ ታላቅ ሕዝብ አደርግሃለሁ፣ መንግስት እሰጥሃለሁ፣ ሕዝብ እሰጥሃለሁ፣ ሀገር እሰጥሃለሁ ያለበት ምክንያት እግዚአብሔር ምልክት አድርጎ ለማሳየት ነው። እስራኤልን ለአሕዛብ ምልክት ለማድረግ ነው። ያው በረከት የእስራኤል በረከት ግን ለአሕዛብ እንዲደርስ ይፈልጋል እግዚአብሔር። ለአሕዛብም መልካም ሐሳብ ነው ያለው። አንድ ጊዜ አንድ ሰው እንደዚህ ብሎ ጠየቀኝ። ማለት መጠየቅ ሳይሆን አወራ። አንድ ቦታ ከሰዎች ጋር ተሰብስበን ተቀምጠን ሳለ እግዚአብሔር ኢየሱስ ክርስቶስን ወደኛ የላከው እና ኢየሱስ የሞተልን እስራኤላውያን አልቀበልም ስላሉት ነው እንጂ እኛ አይደለንም። የመጀመሪያ ምርጫ የእግዚአብሔር እኛን አይፈልገንም። እግዚአብሔር አሕዛብን አይፈልግም እና ሌሎች እምቢ ስላሉት ነው ወደኛ የመጣው ብሎ ተናገረ። ሲናገር የመለስኩለት መልስ እንደዚህ ነው። ኢየሱስ ሰዱቃውያን ጥያቄ ሲጠይቁት እንደዚህ ብሎ መልሶላቸዋል። መልሱ ማለት ነው። ጥያቄው ሌላ ነው፣ መልሱ ደግሞ ትክክለኛ መልስ ነው። የእነሱ ጥያቄ ስለሆነ የጠየቁት ሳይሆን ከመልሱ ይገባቸዋል። ስለማያውቁ የጠየቁት ነው። ቅዱሳን መጽሐፍንና የእግዚአብሔርን ኃይል አታውቁምና ትስታላችሁ አላቸው። ልክ እንደዛው ለዛ ልጅ የመለስኩለት ይሄንን ነው። ለዛ ሰው የመለስኩለት ቅዱሳን መጽሐፍንና የእግዚአብሔርን ኃይል አታውቅምና ትስታለህ ብዬ መለስኩለት። የእግዚአብሔር ሐሳብ ዓላማ ቀድሞም ዓለምን ሁሉ ማዳን ነው። ኤፌሶን ላይ ሲናገር ዓለምን ሁሉ በክርስቶስ መጠቅለል ነው ይላል። ዓለምን ሁሉ ኤፌሶን 1 ላይ፣ ኤፌሶን 2 ላይ ደግሞ ሲናገር ልዩነቱ የመጣው ከሰው የተነሳ እንጂ ከእግዚአብሔር የተነሳ አይደለም ይላል ጳውሎስ። ራሳቸው የተገረዙ ራሳቸውን ተገርዘናል ብለው እናንተን ያልተገረዛችሁ የተባላችሁ፣ ሕግ ኖሯችሁ ሕግ የሌላችሁ የተባላችሁ በሰው። ስለዚህ በዚህ ምክንያት የጥል ግድግዳ መጥቶ ሕጉ የተሰጣቸው ሕጉን እንዲያስተምሯችሁ ነው። መገረዝ የተሰጣቸው በመገረዝ ኪዳን እንዲያሳዩአችሁ ነው። ከዛ የተነሳ እነሱ ወንጌል በመስበክ ወደዛ ገብታችሁ እናንተም የነሱ በረከት ተካፋይ እንድትሆኑ ነው። ግን ይሄን ልዩነት ሰው አመጣው። ከዚህ የተነሳ ይሄንን የጥል ግድግዳ ለማፍረስ ኢየሱስ መጥቶ ሞተ። ስጋው የጥል ግድግዳ ለማፍረስ ነው። ምን አይነት የጥል ግድግዳ? ብዙ ሰዎች ኤፌሶን 2 ላይ የሚለው የጥል ግድግዳ በሰውና በእግዚአብሔር መካከል ነው ብለው ያስባሉ። ግን በግልጽ ነው የሚናገረው። በሰውና በሰው መካከል ያለ የጥል ግድግዳ ነው የፈረሰው በኢየሱስ ስጋ አማካኝነት። ምንድነው የሚለው? ያንን በግልጽ በአይሁድና በአሕዛብ መካከል ያለ የጥል ግድግዳ ፈረሰ። ፈርሶ ከሁለቱ ይላል ከአይሁድና ከአሕዛብ አንድ አዲስን ሰው ለራሱ አወጣ ይላል። ስለዚህ የሚዳነው በዛ አዲስ ሰው አማካኝነት ነው። አዲስ ፍጥረት ነው የምንሆነው እና አዲስን ሰው ለራሱ ፈጠረ ይላል። ከእግዚአብሔርም ጋር ምን አደረገ? አስታረቀን። በዛ አዲስ ሰው ነው የገባ ነው ወደ እግዚአብሔር እንጂ ማለት የኢየሱስ ክርስቶስ ያንን ጥል ግድግዳ ካፈረሰ በኋላ ነው የገባ ነው ወደ እግዚአብሔር እንጂ ጥል እያለ አይደለም። ጥሉ አይቻልም፣ ጥሉ አይፈቀድም። ታዲያ ምን እናድርግ? አሁን ሚዲያ ከመስማታችሁና ብዙ ከመጠጣታችሁ የተነሳ ጀጅመንታል አቲቲዩድ ውስጥ ሆናችሁ ታዲያ ፍልስጤማውያን ምን ያድርጉ?
ወይ ሐማስ ምን ያድርግ ወይም ሂዝቦላ ምን ያድርግ፣ እነዚህ ምን ያድርጉ ወይም እነዚህ እንደዚህ ምን የሙስሊም ግሩፖች በዛ አካባቢ ያሉ ግሩፖች ማለት ነው ብዙ ስለሆኑ ነው። በጣም ብዙ ናቸው አንድ ቦታ ላይ ብቻ። እነዚህ ምን ያድርጉ? እየተደበደቡ እኮ ነው። ስለዚህ ያጠፋቸው ያለችው እስራኤል ነው። ወይም ደግሞ ታዲያ እስራኤልን ደግፈን ፍልስጤምን እንቃወም ልትሉ ትችላላችሁ። ማን ተቃወሙ፣ ማን ደግፉ ማለት ማን ፍረዱ፣ ማን የፍርድ ቦታ ላይ ተቀመጡ፣ ማን መዝኑ አላችሁ? አያችሁ፣ ከእግዚአብሔር ቃል አንጻር አእምሯችሁ ብዙ ስላልተለወጠ ስላልታደሰ መፍረድ ግዴታ እንደሆነ ይሰማቸዋል። ዓለም ዋሽቷቸዋል፣ አሳስቷቸዋል። መፍረድ የሰው ልጅ ነው ብሎ አስተምሯቸዋል። ውሸት ነው አስተምሯቸዋል። አልጀዚራ እንደዚህ ብሏቸዋል፣ ቢቢሲ እንደዚያ ብሏቸዋል። ኤኒዌይስ ወደዚህ እንመለስ። ነገር ግን አብርሃምን እግዚአብሔር የጠራው ለሌሎች በረከት፣ የምድር ሕዝብ ሁሉ በአንተ ምክንያት ይባረካሉ፣ በአንተ አማካኝነት ይባረካሉ። ቁጥር 7 ላይ ስንመጣ እግዚአብሔርም ለአብርሃም ተገልጦ ይህችን ምድር ለዘርህ እሰጣለሁ አለው። የቷን ምድር? የገባበትን ምድር። አብርሃምን ሂድ አለው። አብርሃም ሄደ። አብርሃም ወደዛ ገባ። አብርሃም ትልቁ የሞሬ ዛፍ እስከሚገኝበት እስከ ሴኬም ድረስ በምድሪቱ ዘልቆ ሄደ። እስከ ሴኬም ድረስ። ዛሬ ሴኬም ዌስት ባንክ የሚባልበት ስፍራ ማለት ጁዳ እና ሰማሪያ የሚሉት ማለት ነው እስራኤላውያን። በዛ ነው የሚገኘው። እንግዲህ ዌስት ባንክ እንኳን የሚባለው ኢስት ባንክ ጆርዳን ነው ያለችው፣ ዌስት ባንክ እስራኤል ነው ያለችው። ከወንዙ ከዮርዳኖስ ወንዝ ወደ ምዕራብና ወደ ምስራቅ ማለት ነው እንጂ ቦታ ነው ዳይሬክሽን ነው እንጂ የስም አይደለም። የአካባቢ የሀገር ስም አይደለም። ዌስት ባንክ ዘመናዊ ስም ነው፣ የቅርብ የወጣ ስም ነው፣ ፖለቲካል ስም ነው ማለት ነው። ፖለቲካል ስም ነው። ኢስት ባንክ ጆርዳን ነው ያለችው፣ ዮርዳኖስ ነው ያለችው፣ ዮርዳኖስ ሀገር ማለት ነው። ዌስት ባንክ ደግሞ ያለው እስራኤል ነው ያለው። ስለዚህ አሁን ከዮርዳኖስ ዌስት ባንክ የሚሉት ቦታ ማለት ነው ሴኬም። ያንን ምድር እግዚአብሔር ምን አለው? እግዚአብሔርም ለአብርሃም ተገልጦ ይህችን ምድር ለዘርህ እሰጣለሁ አለው። እርሱም ለተገለጠለት አምላክ በዚያ መሠዊያ ሰራ። ስለዚህ ከአብርሃም ጋር ጉዞ ቀጠለ እግዚአብሔር። ይህንን እያነሳ እንሄዳለን። ይህችን ምድር የሚለውን ብናብራራ የበለጠ የሚያጠነክሩ ጥቅሶችን ክፍሎችን ብናነብ ደስ ይለኛል። ዘፍጥረት 13ም ላይ እናገኛለን። ዘፍጥረት 15ም ላይ እናገኛለን። ያንን አሁን ዘፍጥረት 12 ቁጥር 7 ላይ ይህችን ምድር የሚለውን አሳይቻቸዋለሁ። ዘፍጥረት 12 ቁጥር 7 ላይ፣ ዘፍጥረት 13 ቁጥር 14 ላይ ሎጥ እንግዲህ የወደደውን ምድር ተከትሎ ሄደ። ሎጥ የሄደበትን ቦታ ታውቃላችሁ። ሰዶም ነው የሄደው እና ሰዶም የሚያምር ስፍራ ነው። በጊዜው ሲታይ ለምለም ስፍራ ነው። ወንዙ ምንድን ነው አሁን የምንለው ሙት ባህር ወይም ደግሞ የጨው ባህር የምንለው በጊዜው ሕይወት የነበረው ባህር ሊሆን ይችላል። እስከዛ ከባህሩ የተነሳ ባህሩ ዙሪያ ስለነበሩ ማለት ነው እነዚህ ስፍራዎች ዞዓርን ጨምሮ ሰዶም፣ ጎሞራ፣ ዞዓርና ሌሎች አካባቢው ላይ የነበሩ ግዛቶች ከዛ ልምላሜ ላይ የነበሩ ቦታዎች ነበሩ። ስለዚህ ሎጥ ያንን አይኑን ቀና አድርጎ ሲያይ የሚያምር ቦታ ሆኖ አገኘው። ሄደ የመረጠበት ቦታ። አብርሃም ግን የመረጠበት ቦታ የመሄድ እድል አላገኘም። ያን ሌክዠሪ አላገኘም። ያ ቅንጦት አልነበረው። አብርሃም እግዚአብሔርን ሰምቶ እግዚአብሔርን እየታዘዘ እግዚአብሔር የሚለውን የማድረግ ግዴታ ነው የነበረበት። ያ ግዴታ ነው የወደቀበት በፈቃድ ማለት ነው። ስለዚህ ይሄ ውሳኔው ከኡር ተነስቶ የመጣበት መንገድ ከኡር ተነስቶ ስንት ሀገር ነው ያቋረጠው? ዛሬ ብናይ አብርሃም የሄደበትን መንገድ ብናይ ከኢራቅ ተነስቶ ወደ ላይ ሜሶፖጣሚያን ተከትሎ ቱርክ ገብቶ ከዛ ተመልሶ ድጋሚ ማለት ነው ወደ ሶሪያ መጥቶ በሶሪያ ደግሞ አድርጎ ዮርዳኖስ አድርጎ በዮርዳኖስ በኩል አድርጎ ሴኬም ይገባል። በጀርባ ዮርዳኖስ ወንዝን ተሻግሮ ማለት ነው ሴኬም ይገባል። አብርሃም ሴኬም ይገባል። ብዙ ሀገራትን አቋርጦ ነው የመጣው። ወዴት እንደሚሄድ አላወቀም። ልክ ሴኬም ሲደርስ ነው ድምፅ የመጣው፣ ይህችን ምድር የሚል ድምፅ የመጣው። ሊቀጥል ነበር ጉዞ ማለት ይቻላል። እንደዛ ብላችሁ ማሰብ ትችላላችሁ። ይቀጥል ነበር እግዚአብሔር ባይናገረው። እስከየት አያውቅም። ያንን ውሳኔ መወሰን በራሱ እጅግ ትልቅ ማለት የማን አባት ነው? የማን አያት ቅድመ አያት ነው እንደዛ ያደረገው? እግዚአብሔርን ሰምቶ የወሰነው። ሰይፉን አላነሳ፣ ምንም አላደረገ፣ በጉልበቱ አልተመካ፣ እግዚአብሔርን እየሰማ ነው የወጣው። ይህ የመታዘዝ ትልቅ ምሳሌ። ሎጥ ምርጫ አግኝቶ ሎጥ ሄደ፣ አብርሃም ቀረ። አብርሃም በቀረበት
ሎጥ ከተለየው በኋላ እግዚአብሔር አብርሃምን እንዲህ አለው። አብራም ነው በስሙ በዛ ጊዜ። አብርሃምን እንዲህ አለው፣ ካለበት ስፍራ ቀና ብለህ ወደ ሰሜንና ወደ ደቡብ፣ ወደ ምስራቅና ወደ ምዕራብ ተመልከት። እስከየት? ካለበት ስፍራ። ከየት ማለት ነው? አሁን ከቆመበት ስፍራ፣ ከሎጥ ከተለየ በኋላ ከቆመበት ስፍራ ወደ ሁሉም አቅጣጫ፣ ወደ ሰሜን፣ ወደ ደቡብ፣ ወደ ምስራቅ፣ ወደ ምዕራብ ተመልከት። ዓይንህ የሚያየውን ምድር ሁሉ ለአንተና ለዘርህ ለዘላለም እሰጣለሁ። ለማን? ለአንተ እና ለዘርህ እሰጣለሁ። ይሄ እግዚአብሔር የተናገረው ነው። ዓይንህ የሚያየውን ምድር ሁሉ፣ በዛ ቦታ ላይ ዓይንህ የሚያየውን ምድር ሁሉ ለአንተና ለዘርህ እሰጣለሁ አለ። ዘርህን እንደ ምድር ትቢያ አበዛዋለሁ። ማንም የምድርን ትቢያ ሊቆጥር እንደማይችል ሁሉ የአንተም ዘር የማይቆጠር ይሆናል። እንግዲህ ምድሪቱን ስለምሰጥህ ተነሳ፣ በርዝመቷም በስፋቷም ተመላለስባት። ማየት የምትችለውን ያህል ለማየት እየተንቀሳቀስክ እየተንቀሳቀስክ በደንብ በርዝመቱ አብርሃም የሚወርሰውን እሱና ዘሩ የሚወርሰውን እስራኤል የሚኖርበትን ምድር እየዞረ ሲያይ ነው የነበረው። አብርሃምም ድንኳኑን ነቀለ፣ ሄዶም ኬብሮን በሚገኙ ትልልቅ የመምሬ ዛፎች አጠገብ ተቀመጠ። በዚያም ለእግዚአብሔር መሠዊያ ሰራ። እንግዲህ እግዚአብሔር በምድሪቱ በስፋቷ በርዝመቷ ተመላለስ፣ የምታየውን ሁሉ ለአንተ እሰጥሃለሁ፣ በሁሉም አቅጣጫ፣ በሰሜን፣ በደቡብ፣ በምስራቅ፣ በምዕራብ፣ በሁሉም አቅጣጫ የምታየውን ሁሉ ለአንተ እሰጥሃለሁ አለው። አብርሃምም ተነስቶ ድንኳኑን ነቀለ። ከዛም ሄዶም ኬብሮን በሚገኙ ትልልቅ የመምሬ ዛፎች አጠገብ ተቀመጠ። በዚያም ለእግዚአብሔር መሠዊያ ሰራ። ኬብሮን ማለት ነው። ለእግዚአብሔር መሠዊያ ሰራ እና ለአብርሃም እግዚአብሔር ይህንን ምድር እሰጥሃለሁ ብሎ የተናገረው እዚህ ቦታ ላይ ብቻ አያበቃም። እንግዲህ እንዳልኳችሁ ዘፍጥረት 12 7 ዘፍጥረት 13 14 እና 17 ላይ 14 እስከ 15 እንዲሁም ቁጥር 17 ላይ አይተነዋል። ዘፍጥረት 14ን አልፈን ዘፍጥረት 14 ሌላ ታሪክ ስለሆነ የአብርሃም ታሪክ ቢሆንም አብርሃም ሎጥን የታደገበት ታሪክ ነው። ዘፍጥረት 14 ሎጥን የታደገበት። ዘፍጥረት 15 ላይ አብርሃም ሌላ ጥያቄ ይጠይቀዋል እግዚአብሔርን። ይህንኑ ቅድም ያነሳነውን ከዘፍጥረት 13 ላይ ይሰጥሃለሁ ብሎታል እግዚአብሔር። 14 ላይ አብርሃም ፍሎሪሽ አድርጎ ማለት ተተክሎ በደም መሰረት ይዞ ራሱን ብቻ ሳይሆን ሎጥ እንኳን ተማርኮ በነ ኮሎዶ ጎምር ሲሄድ ሎጥን ታድጎ ተዋግቶ ማለት ነው። አራቱን ነገስታት ተዋግቶ አብርሃም ድል አድርጎ ይመለሳል አብርሃም። ስለዚህ ፍሎሪሽ ያደረገ በምድሪቱ ላይ በደንብ መሰረት ጥሎ በደንብ ስር ሰዶ መኖር የጀመረ ሰው ነው አብርሃም። ነገር ግን ጥያቄ አለበት። ልጅ ስላልወለደ ያቺ ምድር ለሱ ሆና ጸንታ እንደምትኖር እሱ እጅ ላይ ጸንታ እንደምትቀር ማረጋገጫ ይፈልጋል አብርሃም። እግዚአብሔርን ይህንን ጥያቄ ጠይቋል አብርሃም ዘፍጥረት 15 ላይ ማለት ነው። ቁጥር 7 ላይ እግዚአብሔር አብርሃምን ይናገረዋል። ደግሞም እግዚአብሔር ይህችን ምድር ላወርስ ከከለዳውያን ምድር፣ ከዚህ ፊት ተባብለናል፣ ከኡር ከለዳውያን አሁን ኢራቅ ማለት ነው። ከዛ ነው ተነስቶ አብርሃም በሰፊው ነው ከታራ ጋር ሆኖ አሁን ቱርክ ባለችበት ቦታ ካራን የምንለው ስፍራ እዛ ቆይቶ አባቱ ታራ በካራን ሲሞት አብርሃም ከካራን ተነስቶ ደግሞ በሶሪያ አድርጎ በዮርዳኖስ ወንዝ ተሻግሮ ወደ ሴኬም መጥቶ በዛ የእግዚአብሔርን ድምፅ ሰምቶ ይችን ምድር እሰጥሃለሁ የሚለውን ሰምቶ ዘፍጥረት 12 ላይ እንዳየነው አብርሃም ይቆያል እና በኋላ ሌሎች ነገሮች ይፈጠራሉ። ከሎጥ ጋር ያለውን ታሪክ ተነጋግረናል። አሁንም እግዚአብሔር ይህችን ምድር ላወርስ ከከለዳውያን ምድር ከኡር ያወጣው እግዚአብሔር እኔ ነኝ አለው። ከኡር እኔ ነኝ ያወጣው ነው። ከኡር ታራ ሳይሆን ልክ ሐዋርያት ሥራ 7 ላይ እንዳለው አብርሃም በኡር ነው የሰማው። ገና በኡር እያለ በከለዳውያን ምድር በኡር እያለ ነው የሰማው እግዚአብሔርን ብሏል እስጢፋኖስ። እና ከኡር ያወጣው እኔ ነኝ ይላል እግዚአብሔር አለው እግዚአብሔር። አብርሃምም እግዚአብሔር አምላክ ሆይ ይህችን ምድር እንደመወርሳት በምን አውቃለሁ አለ። አብርሃምም እግዚአብሔር ሆይ ይህችን ምድር እንደመወርሳት በምን አውቃለሁ። እንግዲህ አብርሃም እግዚአብሔርን አምኗል። እግዚአብሔር የሚለውን ሰምቷል፣ የሚለውን አድርጓል። ነገር ግን አሁን ካለበት ሁኔታ የተነሳ ይህችን ምድር እንደመወርሳት እኔ በምን አውቃለሁ ብሎ ይጠይቀዋል። እግዚአብሔርም በኋላ ላይ እያንዳንዳቸው 3 ዓመት የሆናቸው አንዲት ጊደር፣ አንድ ፍየልና አንድ በግ፣ በተጨማሪም አንድ ዋኖስና አንድ ርግብ አብረ አቅርብልኝ አለው። ይሄ እንግዲህ ይኸውላችሁ ምድሪቱን አብርሃም ለራሱ ለመውረስ ከዛ በኋላ ለልጆቹ ለዘሩ ለመውረስ ያቀረበው መስዋዕት ነው። ለእግዚአብሔር ያቀረበው መስዋዕት ነው። ኪዳን ነው። ይኸውላችሁ የጸና ኪዳን ነው። የማይለወጥ ኪዳን ነው።
ኪዳኑ እንዴት ስትሮንግ እንደሆነ ላሳያችሁ፣ እንዴት በጣም ጠንካራ ኪዳን እንደሆነ ላሳያችሁ። እግዚአብሔር አቅርብልኝ አለው። አብርሃምም እነዚህን ሁሉ አቀረበለት። ቆርጦም 2 ቦታ ከከፈላቸው በኋላ እያንዳንዱን ክፍል በሌላው ወገን ትይዩ አስቀመጠ። ዋኖሷንና ርግቧን ግን ለ2 አልከፈላቸውም። አሞሮችም ስጋውን ለመብላት ወረዱ፣ አብርሃም ግን አባረራቸው ይላል። ይሄ ዲቴል ምንድን ነው የሚጠቅመው ልትሉ ትችላላችሁ። እንነጋገራለን። ይሄንን በደንብ ይጠቅማል። ሁሉንም ለ2 ከፈለ። በጊዜው በነበረው ባህል መሰረት ሰዎች ኪዳን ሲያደርጉ አንድ በሬ አምጥተው ያርዱና በሬውን ለ2 ይከፍሉታል። ወይም በጉን ወይም ፍየሉ ለ2 ይከፍሉትና ተያይዘው ኪዳኔን መሀል ላይን ካፈረስኩኝ እንደዚህ ልከፈል ብለው ያልፋሉ። በበሬው መሃል በስጋው መሃል ማለት ነው። እንደዚህ ልከፈል መሐላውን ካፈረስኩ ብለው ተያይዘው ያልፋሉ። በስጋው መሃል ያልፋሉ። በተሰነጠቀው ለ2 በተከፈለው ስጋ መሃል ተያይዘው ያልፋሉ። ስለዚህ አብርሃም እግዚአብሔር ፊርም የሆነ በደንብ ግልጽ የሆነ ማረጋገጫ እንዲሰጠው ፈለገ። ስለዚህ እግዚአብሔር ክፈልልኝ አላለው። እግዚአብሔር ወይም ክፈልልኝ ሲል አንሰማም። ግን አብርሃም ምን አደረገ? ከፈለ፣ ለ2 ከፈለና እነዚህን እንስሳዎች ከብቶች ስጋቸውን ለ2 ከፈለና ከሰዋቸው ካረዳቸው በኋላ ከገደላቸው በኋላ ለ2 ከፈለና ስጋቸው ለ2 ከከፈለ በኋላ ቆሞ መጠበቅ ጀመረ። እግዚአብሔር ይምጣና ተያይዘን እናልፋለን። ይህንን ኪዳን እንዲያፈርስ አንፈልግም። ይህች ምድር ለእኔና ለዘሬን ርስት ናት ብሎኛል። ስለዚህ ይህንን ኪዳን የጸና እንዲሆን ማድረግ እፈልጋለሁ። ሲልድ እንዲሆን ማድረግ እፈልጋለሁ። የታተመ እንዲሆን ማድረግ እፈልጋለሁ ብሎ አብርሃም ወሰነ። ይህ ውሳኔ ጠንካራ ውሳኔ ነው። ይሄ ድርጊት የኪዳን ጠንካራ ኪዳን የኪዳኑን ጉልበት ላሳያችሁ። ስለዚህ አብርሃም ሲጠብቅ አሞራዎች መምጣት ጀመሩ። አሞራዎች ሲመጡ አሞራ ስጋውን ለመብላት ሲወርዱ አብርሃም አባረራቸው። ማንም እንዲነካው አልፈቀደም። እግዚአብሔር መጥቶ ከእግዚአብሔር ጋር መሐላ ማድረግ ኪዳን ማድረግ ተያይዞ ማለፍ ነው የፈለገው። እንደዚህ ልከፈል ማለት ነው የፈለገው። ስለዚህ አሞራዎችን አባረረ። አሞራዎችን እያባረረ ቆየ። መልሼ ያነብላቸዋለሁ ታሪኩን። መሸበት። እግዚአብሔር ቆየ ማለት ነው። እግዚአብሔር በሰው ቋንቋ አረፈደ። እግዚአብሔር ግን ያን ያደረገው ሆም ብሎ ነው። የአብርሃምን ድካም ስለሚያውቅ ነው። አብርሃምን ይዞ ማለፍ አልፈለገም እግዚአብሔር። ምክንያቱም ከአንድ ምዕራፍ በኋላ አብርሃም ይሳሳታል። ከዚህኛው ምዕራፍ ቀጥሎ ማለት ነው ምዕራፍ 16 ላይ አብርሃም ወደ አጋር ይገባል። አይጠብቅም። አብርሃም መጠበቅ የማይችል ይሆናል። መታገስ ይከብደዋል። ይህንን አብርሃም ብቻ ሳይሆን ሳራም ጭምር ማለት ነው። በጊዜው ሶራ የነበረችው አብርሃምና ሶራ መታገስ ያቅታቸዋል። ስለዚህ ወደ አጋር እንዲገባ ሶራ ትመክረዋለች። ያን ያደርጋል። እስማኤል ይወለዳል። ስለዚህ ኪዳኑን አፈረሰ ማለት ነው። ተያይዞ ካለፈ በኋላ ኪዳኑን ካፈረሰ እንዲህ ልከፈል ብሏል፣ ይከፈላል ማለት ነው። እግዚአብሔር ደግሞ እንደዛ ለማድረግ አይደለም አብርሃምን የጠራው አይደለም። እግዚአብሔር በራሱ ተማምኖ ነው ኪዳኑን ለማጽናት ነው የጠራው። የአብርሃምን ድካም ያውቃል። አብርሃምን ለድካሙ አሳልፎ ሊሰጠው አይደለም። እግዚአብሔር ቆርጧል። ምን አይነት መቁረጥ? ያቺን ምድር አብርሃም የቆመባትን ምድር ሴኬምን ወይም ደግሞ የከነዓንን ምድር በኋላ ላይ እግዚአብሔር እዚህ ቦታ ላይ በዝርዝር ይናገራል። እስከምን ድረስ እንደሚወርስ ይናገራል። አጠቃላይ የከነዓንን ምድር ለአብርሃምና ለዘሩ ሊሰጥ ቆርጦ ተነስቷል። ስለዚህ እግዚአብሔር ሳይመጣ ይቀራል። ፀሐይ ልትገባ ስትል አብርሃም እንቅልፍ ወሰደው። ቁጥር 12 ላይ የሚያስፈራም ድቅድቅ ጨለማ መጣበት። እግዚአብሔርም እንዲህ አለው፣ ዘር በባዕድ ሀገር በስደተኛ እንደሚሆን በእርግጥ ወቅ። ይኸውላችሁ እግዚአብሔር ይናገረው ጀመር። እግዚአብሔር ያወራው ድምፁን ያሰማው ጀመር በአካል ሳይመጣ። እግዚአብሔርም እንዲህ አለው፣ ዘር በባዕድ አገር ስደተኛ እንደሚሆን በእርግጥ ወቅ። 400 ዓመትም በባርነት ተረግጦ ይገዛል። 400 ዓመት በባርነት ተረግጦ የሚገዛው ማን ነው? የአብርሃም ዘር የትኛው ነው? ማን ነው? እስራኤል አይደለምን? በኋላም ከ400 ዓመት በኋላ ከባርነት ነፃ ወጥቶ ከግብፅ ነፃ ወጥቶ ባህሩን ተሻግሮ የሚመጣው እስራኤል አይደለምን? ይህንን ኪዳን እግዚአብሔር ከአብርሃም ጋር እያደረገ ነው ያለው። እስራኤል የሚወጣበትንም ኪዳን ከግብፅ የሚወጣበትንም ኪዳን እግዚአብሔር እያደረገ ያለው እስከ መጨረሻ ከእስራኤል ጋር የሚቆይበትን የሚጸናበትን ኪዳኑን የማይለውጥበትን ፈጽሞ የማይቀይርበትን ባያውቁት እንኳን እንዲያውቁት የሚሰራበትን እስራኤል እግዚአብሔርን እንዲያውቅ እግዚአብሔር የሚያደርግበትን ኪዳን ከአብርሃም ጋር እየገባ ነው ያለው። ምን አይነት ኪዳን? የዘላለም ኪዳን ይለዋል እግዚአብሔር። ኪዳን የዘላለም ኪዳን ከ2000 ከ3000 ዓመት በኋላ አይለወጥም።
የዘላለም ኪዳን ኢየሱስ ክርስቶስ መጥቶ ከሞተ በኋላ አይቀየርም። የዘላለም ኪዳን የዘላለም ኪዳን ነው። እንቀጥላለን። ተረግጦ ይገዛል። ነገር ግን በባርነት የሚገዛቸውን ሕዝብ እፈርድበታለሁ። ማን? እግዚአብሔር ነው የሚፈርድበት። ከዚያም ብዙ ሀብት ይዞ ይወጣሉ። አንተ ግን ወደ አባቶች በሰላም ትሄዳለህ፣ ዕድሜም ጠግበህ ወደ መቃብር ትወርዳለህ። በአራተኛውም ትውልድ ዘርህ ወደ ምድር ይመለሳል። የአሞራውያን ኃጢአት ገና ጽዋው አልሞላምና። ዛሬ እንዳልሰጥህ አሁን በምድሪቱ ላይ የሚኖሩ አሞራውያን ጽዋቸው አልሞላምና ይላል። በዚያ ዕለት እግዚአብሔር ለአብርሃም እንዲህ ሲል ኪዳን ገባለት። ከግብፅ ወንዝ ጀምሮ እስከ ታላቁ የፍራጥስ ወንዝ ድረስ ያለውን ምድር ለዘርህ እሰጣለሁ። ነገር ግን በዘመናቸው የእስራኤል ጠላት ነው የነበሩት ሁሉም ሦስቱ፣ አሞን፣ ሞዓብ፣ ኤዶም። አይሁዳውያን ብዙ መከራ ስለደረሰባቸው ባለፉት ታሪክ፣ በተለይ ደግሞ በዮሐንስ ራእይ ላይ አዲሲቷ ኢየሩሳሌም ብሎ የአዲሲቷን ኢየሩሳሌም። እንግዲህ ተመልካቾቼ የዛሬ ኤፒሶድ ይህንን ይመስላል። የሚቀጥለውን ኤፒሶድ ጠብቃችሁ እንድትከታተሉ ጥሪ ያደርጋለሁ፣ ጋብዛችኋለሁ። በመልእክቶቻችን ከተጠቀማችሁ ሼር እንድታደርጉ፣ ላይክ እንድታደርጉ፣ ኮሜንት እንድትሰጡን እንዲሁም ሰብስክራይብ እንድታደርጉ ቻናላችንን ጋብዛችኋለሁ። እስከሚቀጥለው ኤፒሶድ ድረስ ሰላም።